ብሩኬ የትርሲት ገዳይ እንግዲህ ሜኪን ለመግደል ሽጉጡን ይዞ ወደ ቤታቸው ጨለማን ተገን አድርጎ ሲመጣ እንግዲህ ብሩኬም አላወቀም ነበርና ሜኪ መንቀጥቀጥ ይጀምራል። እባክህ የፈለግከውን ነገር ልሰጥህ እችላለሁ እንዳትገለኝ በማለት ሲማጸነው፣ ብሩኬ ደግሞ ከወደኋላ መጥቶ ያንን ሰው መጥቶ ሲጥለው መሬት ላይ ይዘገረራል። በዚህን ጊዜ እንዴ ማን ነው አወቀው እንዴ በማለት ወይዘሮዋ ስትጠይቀው፣ አዎ የትርሲት ገዳይ ነው እንዴ ምን ሊያደርግ መጣ እዚህ ቤት በማለት ሁላቸውም ይደነጋገጣሉ። ህይወት እኮ አልፏል እያለች ወይዘሮ ሂሩት ስትናገር ሚጣ በጣም ደነገጠችና እንዲህ ሊሆን አይችልም ይሄማ በማለት ስታገላብጠው በእርግጥ ህይወቱ አላለፈም ነበር። ከዛም እንግዲህ አንተ ደመ ቀዝቃዛ ነህ አትረባም፣ በደንብ የገልቱ መጨረሻ ነህ እያለች ሂሩት ሜኪን ስትሰድበው፣ አንተ ነበርክ አሁን ለትርሲት የምትበቀልላት፣ ብሩኬ ሲበቀልላት ግን በጣም ደስ አለኝ፣ ጀግና ነው አለች። እስኪ ተረጋጉ በማለት አቶ ዘነበ ቢናገሩም፣ ዝም በል አንተ መታሰርም እኮ አለ እና ምን አልኩኝ፣ ቢታሰሩስ ታዲያ እኔ ልግደለውና ልታሰር አላልኩም ወይ በማለት ሂሩት ተናገረች። እኔ ነበርኩ ማስወገድ ያለብኝ ስትል፣ ይህ ሰውዬ ፖሊስ መጥቶ እስከሚወስደው ድረስ ማንም ሰው እንዳይነካ ሲሉ አቶ ዘነበን አስጠነቀቁ። ፖሊስ ከመውሰዱ በፊት እኔ የምጠይቀውና የማነጋግረው ነገር አለ በማለት ብሩኬ ወደ ሰውየው ሲሄድ፣ ምንድን ነው የምታናግረው አለ ሜኪ። ምን እንደማናግረውን ያውቃሉ አንተ አይመለከትህም ሲለው፣ ከዚህ ብቻ እንዲገባ ወደሱ ፍቀዱልኛል፣ ግን ከዛ በፊት መረጋጋትና ሰውየውን አንድም ነገር እንድታደርገው አልፈልግም ሲል አቶ ዘነበ ይናገራሉ። አሁን ተረጋግቻለሁ ምንም አላደርግም በማለት ይገባና ከታሰረበት እንግዲህ በወንበር አስረው ካስቀመጡበት ማን ነበር የላከህ? አንተ እኮ ትርሲትን ያስወገድከው እኔን ለመግደል የተላክነህ ማን ነበር የላከህ እያለ ሲጠይቀው በፍጹም ሊናገር አልቻለም። አቶ ዘነበ ሞኝ ነህ እንዴ እንዴት ይነግረሃል በማለት ይናገራሉ። ልጆቹ የዚህ አይነት ነገር እንዳያዩ ደብቁልኝ በማለት ብሩኬ ይናገራል። ልጆቹ ግን ሰምተው ዱላውን ይዞ ካሊድ በመምጣት የትርሲትን ገዳይ ማን እንደሆነ በማወቁ እኔ ራሴ ያስወግደዋለሁ። ከዚህ በፊትም እንዳየነው ሜኪ መስሎት ሜኪን በቢላዋ ሊቀደው እንደመጣ አይተናል። አሁንም ትልቅ ብረት ይዞ ዱላና ብረት የመሰለ ነገር ይዞ እባክህ እንዳትመታው እያለች፣ እናቴን እኮ ያስወገዳት እሱ ነው፣ ለምንድን ነው እንደውም አስወግደዋለሁ፣ አንተ ከገደልከው ትታሰራለህ በማለት ሄቨን ትለምነዋለች። እኔ ብቻ እንዲሆን አትፍቀድልኝ፣ እንዴት ብቻሽን ትሆኛለሽ? አባዬና አያቴ ያሉልሽ እነሱ ወንድም ሊተኩልኝ አይችሉም፣ እባክህ ይህን ሰውዬ አልለቀውም አናቱን ነው የምለው ሲል፣ ሞራልህ በጣም ተመችቶኛል አለ ሰውየውም ከታሰረበት። ግን የእህትህን ምክር ስማ፣ እኔን አታስወግደኝ በማለት ይናገረዋል። እኔን እኮ ካስወገደኝ ትታሰራለህ፣ ከፈለክ ግደለኝ ሲል፣ ዝም በል አባህ ዝም በል በማለት ካሊድ ስሜቱ መቆጣጠር አቅቶት ይናገራል። አንተ ግን መታሰር ከፈለክ ምንም መምታት ትችላለህ። አዎ መታሃለው በማለት ብዙ ጊዜ ተከራከረው። ብሩኬም ገብቶ ማን የላከህ አውቄሃለሁ ቢለውም በፍጹም ሊናገር አልቻሉም። ሁላቸውም ተሰብስበው በአንድ ላይ ቢያጠይቁትም በፍጹም ሊናገር አልቻለም ነበር። ከዛም በኋላ አቶ ዘነበ ሞኝ ነህ እንዳንተ እንዴት ይነግርሃል በማለት ይናገራል። ጭራሽ ብሩኬን አላቅህም ብሎ ሽምጥጥ አደረገው። ብሩኬም እንግዳስ ስትገረፍ ታወጣዋለህ። ከዛም ሜኪን አንሱልኝ፣ ወደ ሜኪ ውሃ ያምጣልኝ በማለት ያዘዋል። ሜኪ ደግሞ እኔ ከሄድኩ ሚስጥሩን ያወጣል በማለት አልሄድም ብሎ እምቢ አለ። ማን ነው እኔ እንደገለህ የቀጠረህ ንገረኝ፣ እየጠበቅኩ ነው። ማንም አላከኝምም አላውቅህም፣ ተመሳስዬብህ ነው በማለት ይናገረዋል። ይኸውልህ አለው፣ እውነቱን ብታወጣ አይሻልህም? እኔ አልዋሸሁም፣ በእውነት ነው የምነግርህ አለው። ማንም ካልከፈለ ለምንድን ነው ደግሞ አሁን ትርሲትን ገለህ አሁን ደግሞ ሁለተኛ ቤታችን የመጣው? ተሳስተሃል በማለት በፍጹም ሽምጥጥ አለ። በስከ መጨረሻ ሜኪም ውሃውን አንተ የምታመጣልኝ ሌሎቹ ሊጎዱን ይችላሉ፣ አንተ ግን መርዝ አታደርግብኝም በማለት ሲለው፣ ሚጣ ታምጣልህ ሲባል ሚጣ አልፈልጋትም፣ እሷ እንድታመጣልኝ አልፈልግም በማለት ይናገራል። እሱም ውሃውን ሊያመጣ ከሄደ በኋላ ሊያጋልጠው እንደሆነ ስላወቀ አንድ ነገር ጥንቃቄ ላድርግ ሲል ጥይቱን አስተካክሎ ሽጉጡን ማየት ጀመረ። ውሃውን ይዞም ቢመጣ ልሰርቅ ነው እንጂ የመጣሁት ነፍስ ላጠፋ አልመጣሁም በማለት ሽምጥጥ አድርጎ ይላቸዋል።
ከዛም ምን እያደረግሽ ነው ስትላት ሚታ ፖሊስ ጋር እየደወልክ ነው ስትላት፣ ስለዚህ ጉዳይ ፖሊስም ሆነ ማንም ሰው መስማት የለበትም ብሩኬ ማስጠፍ መግደል አለበት እያለች ሂሩት ትገፋፋለች። ለምን ልጆቹን አባት አልባ ልታደርጊያቸው ነው? ብሩኬ እንዲያስወግድ ሰው አንፈቅድም በማለት ትከራከራታለች። ተውት በቃ አለና ስልኩን አንስቶ ከዛ ብሩኬ እየተንቀጠቀጠ ወደ ኮማንደሩ ልደውል በማለት ሲል ብድግ ሲል ቁጭ በል የት ልትሄድ ነው? እዚሁ አጠገባችን ሆነ መደወል አለብህ ሲል አፋጠጠው። እንዲያውም ላውድ አድርግና ድምፁን መስማት አለብን እያለ ሲናገረው እሺ በማለት የግድ እየተንቀጠቀጠ ላውድ አድርጎ ወደ ኮማንደሩ የሚለውን ሁላችንም መስማት አለብን አለውና አልተፋታውም። ከዛ ምንም ማድረግ ስላልቻለ እሺ ብሎ ላውድ አድርጎ ሲያናግረው ግን ቅድሚያ ያስጠነቅቀው። ላውድ አድርጌ ነው ማናግርህ በማለት ሲናገረው ለምን ላውድ አድርጌ ነው ማናግርህ ስትል ገለጽክለት በማለት ብሩኬም አሁንም ሜኪን አፋጦ ይዞታል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ከሀያ ቀጣይ ፓርት ይዘን መተናል። በዚህ ፓርት እንግዲህ ሜኪን አስወግዳለሁ ብሎ የትርሲት ገዳይ እንግዲህ እህቱንም አሰናብቷት ነበረ። እንግዲህ ተሰናበችው፣ ወንድምሽን አሰናብቼልሽ ልመጣ ነው ብሎ ካገተበት ቦታ ነግሯት ነበር የመጣውና ሆኖም ግን አሁን ለኮማንደሩ ሲናገር አንድ ሰው የማናውቀው ሰው በቤታችን ሌሊት ላይ ገብቶብናል በማለት ነበር የጠራው። የተጎዳለ አይ የተጎዳ የለም ሰውየውን ይዘነዋል በማለት ሲነግረው እሺ እመጣለሁ በማለት ምንም ነገር እንዳታደርጉ አደራ በማለት አስጠነቀቀው። እንዳትጎዱት አለው። እሺ ብሎ ሲመጣ አሁን መጣሁ እያለ ኢንስፔክተሩም ኮማንደሩም በተባለው መሰረት መጣ። ከዛም በኋላ ልጆቹን ይዛ ወደ ክፍል ሄዳ አባታቸውን ሊበቀል እንደሆነ ጀግና እንደሆነ ለልጆቹ ትነግር። ግን እንደዚህ ለምን ትይዋለሽ? ወንድሜን እኮ እየገፋፋሽ ወንጀለኛ ልታረጊብኝ ነው በማለት ሄቨንም እና አያቷን እየተቆጣች ነበር። በዚህ እድሜያችን በተለይ እንደዚህ አይነት ነገር ከአንቺ አንጠብቅም ስትል ተናገረቻት። አዎ በዚህ እድሜያችሁ ብዙ መከራዎችን አሳልፋችኋል በማለት ትናገራታለች። ቢሆንም ወንድሜን መጥፎ እንዲሰራ አትገፋፊብኝ እያለች ተማጸነቻት። ከዛም በኋላ ብቻውን ወደ ታሰረበት ሄድና አቶ ሜኪ ሽጉጡን ደቅኖ አስገደደው። ፍታኝ ይሻልሃል፣ ሚስጥሩ እንዳይወጣብህ፣ አንተ ነው የምትጎዳው፣ በተለይም እህትህ አሁን እያጣጣረች ነው የመጣችው፣ ትንሽ ከዘገየሁባት ልትሞት ትችላለች፣ ሀሳብህን ቶሎ ቋጭ አለው። ፖሊሶቹ ሳይመጡ ቶሎ ወስንና እኔም ፍታኝ በማለት ሲናገረው ሰውዬ አንተ ፖሊሶች እኮ የሚመጣው አንተን ለማሰር ነው ረሳው እንዴ አለው። እና እኔ ብቻዬን የምታሰር ይመስልሃል? እንዲህን ታውቃለህ እኮ ሲነገረው ሜኪም ቶሎ ብሎ እንግዲህ ያንን ሰውዬ ፈቶ መስደድ እንዳለበት ሊያስወግድህም ይችላሉ አለ። ውስጥ አስወግደኝ አለው። ግደለኝ መጣሁልህ እኮ ከዚህ በእህትህንስ አስበሃታል ሲል እህቱን አሰባል። በነገራችን ላይ እኔም እንደምትለቀኝ አውቃለሁ፣ ጊዜ ባታባክን ግን መልካም ነው አለው። አትልፋ መቼም አልለቅህም። እንግዲህ እኔም ምንም ለመቀበል ዝግጁ ነኝ። ወደ አንተ ስመጣ ግን አንድ ነገር ማወቅ አለበት። ምንድን ነው እሱ አለው። እያንዳንዱን ነገር በእኔ ህይወት ላይ እየፈረድክ መሆንን አትርሳ። በራስህም ህይወት ላይ ነው፣ የእህትህንም ህይወት እየፈረድክባት ነው ሲለው በቃ እኔ ደግሞ እህትህን እስካሁን ያቆየኋት ስለምወዳትና ስለማፈቅራት መሆኑን ተረዳ እና እህቴ በአንተ አይነት ሰው አትፈቀርም፣ አትወደድም፣ ጫፏን እንድትነካት አልፈልግም ሲላስጠነቀቀው ግን ምን ዋጋ አለው? ምን ታደርገዋለህ በማለት ፍቅር እውር ነው ሲባል ሰምተህ አታውቅም በማለት ይነግረዋል። ባላገባትም በጣም ነው መወዳት እባክህ ሰውዬ ዝም በል በማለት መጨረሻ ግን ቶሎ ብሎ በመስኮት ሽጉጡን ደቅኖ እንዳይገለው ፈርቶ በመስኮት አስፈንጥሮ ሰዶታል። በዚህን ጊዜም ኮማንደሩ መጥቶ የት አለ ባለ ቁጥር ወይዘሮ ሂሩት ኮማንደሩን ሲጀመር አንተ ኮማንደር ከሆንክ ለምን መጣ? ለምን ሌሎችን አላዘዝክም? የበታች የለህም እንዴ በማለት አፋጠጠችው። የዚህ ጊዜ ሜኪ ተደናገጠ። ከዛም ለመሆኑ እስኪ ወረቀትህን የኮማንደርነትን መታወቂያ አሳየኝ ስትልም አስገደደችው። መታወቂያውንም አምጥቶ አሳያትና ከዛ ተሰብስበው ሁላቸውም ግን ወደ ቦታው ሲሄዱ በሰዓቱ እሱ የለም። ይህንን ያደረገው ሜኪ እንደሆነ ብሩኬ ተገንዝቦ ብሩኬ ቶሎ ዘሎ ሜኪን እገልሃለሁ እያለ ሲል ተው እንጂ ከህግ ፊት እኮ ነው ያለኸው፣ ይህ ነገር እኮ ባታደርገውም ያስከስሳል እያለ ኮማንደር መናገር ጀመረ። ስማ አለው አሁንም ቢሆን እገልሃለሁ እያለ ሲደግም አየህ አለ ሜኪ ወደፊት እኔ ህይወቴ ቢጠፋ ብሩኬ እንደሆነ እንድታቅልኝ ይፈልጋለሁ በማለት ይነግረዋል።
በዚህን ጊዜም ብሩኬ በፍጹም ከአንተ ውጪ ማንም ሊለቀው አይችልም በማለት ይነካል። ከመልቀቁም በፊት ሜኪ ሰውየውን እንግዲህ በቦክስ እያለ ሆድ ዕቃውን ሲመታው ነበረ። ግን ሰዓት የለኝም እንጂ ደፍሬም ደጋግሜ የምመታህ ነበር እያለ ሲያስጠነቅቀውም ነበር። እስከ መጨረሻም እንግዲህ ብሩኬ በጣም ተናደደ። ሄቨንና ካሊብ ግን የአባታቸውን ጀግንነት የእናታቸውን ገዳይ ሊበቀል እንደሚችል ባዩበት ሰዓት ለብሩኬ ያላቸው ፍቅር ጨመረላቸው። ከዛም ኮማንደሩ ለብቻው ጠርቶ እሱን ማናገር ጀመረ። ስማ አንተ ነህ ለቀህ የከሰደድከው በማለት ሲጠይቀው አዎ አለው። ለምን አለው። እህቴ አደጋ ላይ ናት፣ ካለቀቅኩት እህቴን እንደሚገልብኝ ሲነግረኝ ነዋ በማለት ይነግረዋል። ይህ ብቻ ነው ምክንያትህ አለው። አዎ ግን እኔ ይሄ ምክንያት አይመስለኝም፣ ሌላ ምክንያት ያለ ይመስለኛል አለው። እንዴ ምን አይነት ምክንያት? አንተ ደግሞ ከእህቴ ወደ አንቆኝ እኮ ነው ጉሮሬን በማለት ጉሮሮን እንዳነቀው አስመስሎ ሲያስመስለው፣ ኮማንደሩ ግን ፍጥጥ ብሎ እየተመለከተው ነበር። ኮማንደር አለው። ምን ነው ፍጥጥ ብለህ የምትመለከተኝ ለምንድን ነው አለው። ለምንድን ነው እንዲያመልጥ ያደረግከው አለው። ነው እንዴ አለና የግድ እንደዛ ማድረግ ስላለብኝ ነው አለው። ምንድን ነው ያስገደደህ ነገር ሲል ይጠይቀዋል። እሱም እህቴን እንደምትሞት ሲነግረኝ ፈርቼ ለቀቅኩት። በቃ ይሄ ብቻ ነው ምክንያትህ? ግን አይመስለኝም አለው። አዎ አለው። ምን ነው አለው። እኔ ግን አይመስለኝም አለው። እውነቱን ነው። አሁንም ቢሆን ይህ ሰውዬ ትርሲትን አልፎ ብሩኬን እንዲመታ የላከው ቅጥረኛ መሆኑን አላወቅም። ሰውየው ግን ከፖሊስ እጅ ቢገባ ኑሮ እህትህን በተማማንነት ትፈታልህ ነበር አለው። ሰውየው እኮ የሆነ አህያ ነገር ነው፣ ምንም አይገባውም አለው። በዛ ላይ ደግሞ እህቴ ብትሞትብኝስ ለአባቴ ምን መልሳለኝ አለው። አይ ይሆንልህ፣ ግን እኔ ምን አገባኝ እደርስበታለሁ ሁሉንም ነገር አለ ኮማንደሩ። ምክንያቱም ኮማንደሩ ሌላ ከሜኪ አንድ ወንጀል ፈልጎ በዛ ወንጀል ደግሞ ጠቀም ያለ ጥቅል ገንዘብ እንዲወስድ ስለፈለገ ስላልተሳካለት ነው። ብሩኬ ግን በፍጹም አሁንም ቢሆን ሜኪን መበቀሉ እንደማይቀርና ማንነቱ ከሱ ጋር ያገናኘው ነገር እና መጀመሪያ መጥቶ ለሱ ሽጉጥ መደቀኑን ሲያቅ እሱ እንደላከው አውድሮ የሚያውቅ ነበር። አሁንም ቢሆን ቃሉን በአንድ ቀን አገኘዋለሁ የሚል ተስፋ አለው። በሰዓቱ ግን ብሩኬ እሱን አለማስወገዱ መልካም ነው የምንለው። ምክንያቱም እሱ ቢያስወግድ ሄቨንና ካሊብ ብቻቸውን ሊቀሩ ስለሚችሉ የሚጣ ክርክርና የአቶ ዘነበ መከራከር በጣም ብሩኬ ጠቃሚነት አግኝቷል። ግን ወይዘሮ ሂሩት እሷ ልታደርግ ያልፈለገችውን ግን እነሱ አድርገው ወደ እስር ቤት እንዲወረወሩ ስትገፋፋ አልፎም ተርፎ ካሊብንም እንዲመታና እንዲያስወግድ ስትገፋው ነበር። ምክንያቱም ካሊብ ሕፃን ልጅ ስለሆነ በካሊብ ምትክ አባትየው እንደሚታሰር ስለሚያውቁ ነው። በዛ ምክንያት እንደዛ ነው። ስለዚህ አሁን ሁሉም ተከታትለው ወንጀለኛውን ለመያዝ እንግዲህ እቅድ ይዘዋል። ቻናሉን ሰብስክራይብ እያደረጉ ይጠብቁን።